ያሆኑ ሲያበቃ ግን ነቢዩላህ ዒሳን ወይም ኢየሱስን እንወዳለን ብለው ሲያበቁ ንግግራቸውን ግን አይከተሉም ማለት ነው። ነቢዩላህ ዒሳ አይዋ ኢኒ ዓብዱላሂ እኔ የአላህ ባሪያ ነኝ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ፈአውሳኒ ቢሰላቲ ወዘካቲ ማ ድምቱ ሐያ ወበራን ቢዋሊደቲ አልአያ። አላህ ስብሓነሁ ወተዓላ ነቢዩላህ ዒሳ ያኔ በልጅነታቸው አንቀልባ ላይ እያሉ ሰዎች መርየም ዓለይሃ ሰላምን በዝሙት ሲጠረጥሯት ፈአሻረት ኢለይህ ወደ ሕፃኑ ልጅ አመላከተች። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ በአንቀልባ የታዘለን ሕፃን እንዴት ብለን ነው የምናናግረው አሉ። ወዲያውኑ ደግሞ አላህ አናገረው። ምን አለ? ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ አታኒ አልኪታብ ወጀዐለኒ ነቢያ ኪታብንም ሰጥቶ ነቢይ አድርጎ የሚልከኝ ለወደፊት ወጀዐለኒ ሙባረከን የተባረኩ እንደሆነ ያደረገኝ። ጠይብ በዚህ ልክ ዓብዱላህ እኔ የአላህ ባሪያ ነኝ ብለው ተናግረው ሐታ የሚያምኑበት መጽሐፋቸው ውስጥ ፍጹም ሰው መሆኑ ተገልጾ ሲያበቃ ፍጹም አምላክ የሚል ጨምረውለት እሱን እንወዳለን የሚል ሙግት ሞገቱ። ተመሳሳይነታቸው በዚህ ልክ ነው ማለት ነው። ሱብሓነላህ። ወደድን በሚል ስም የጌታ ልጅ አደረጉት፣ ወደድን በሚል ስም እሱም ጌታ አደረጉት። ባሪያ ነኝ እያለ ማለት ነው። የእሱን እምነትና የእሱን ንግግር ተጻርሮ ወዳጅነት የለም ማለት ነው። ለምን? ሊአነ አልሙሒበ ሊመን ዩሒቡ ሙጢዑ ወዳጅ ወዳጁን ይታዘዛልና ማለት ነው። ጠይብ ዓልይን እንወዳለን ብለው ዓልይን በዚህ ልክ በሳቸው ላይ ወሰን የሚያልፉ ሰዎች ዓልይን አልወደዱም ማለት። ሁለተኛዎቹ ደግሞ ናሲባዎች የሚባሉ ነዋሲብ የሚባሉ አሉ። የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦችን ብቻ ነጥለው የሚጠሉ ማለት ነው። ለዓልይ ልዩ ጥላቻ ያላቸው ናቸው። እነዚህ ሰዎች ሙናፊቆች ናቸው ብለን አፋችንን ሞልተን እንናገራለን። ለምን? ቢሸሃደት ረሱል ሰለላሁ ዐለይሂ ወሰለም በነቢዩ ዓለይሂ ሰላቱ ወሰላም ምስክርነት። ለምን? አላ ዩሒቡከ ኢላ ሙእሚን አይዋ ወላ የብገዱከ ኢላ ሙናፊቅ። አንተን የሚወድህ አማኝ ነው፣ አንተን የሚጠላህ ሙናፊቅ ነው ተብሏል ማለት ነው። በዚህ ልክ ናቸው አህሉሱና ወልጀማዓ። ሁሌም አቋማቸው በየትኛውም ነገር ላይ ፍትሃዊዎች ናቸው። ነቢዩላህ ዒሳን አስመልክቶ አይሁዶች መርየም ዓለይሃ ሰላም ባልሰራቸው ነገር እየወረፉ በዝሙት የተወለደ ልጅ ይሏቸዋል። በዝሙት የተወለደ ልጅ ብለው በእሳቸው ክብር ላይ ወሰን አልፈው ጠይብ በጣም አድርገው ክብራቸውን እየነኩ ሊገሏቸው ሞክረው ነበር። አላህ ስብሓነሁ ወተዓላ በረፈዐሁ ላሁ ኢለይህ ወደ እሱ ከፍ አድርጎ ሁለተኛ ሰማይ ላይ ማዛለ ሐየን ብቁድረቲላህ እስካሁን ድረስ በህይወት ያሉ ሁለት እንግዲህ አላህ ስብሓነሁ ወተዓላ ሁለተኛው ሰማይ ላይ እንዲቆዩ ያደረጋቸው ነቢይ ናቸው። የእሳቸው መውረድ ደግሞ ሚን ዓላማት ሰዓት ልኩብራ ከታላላቅ ከቂያማ ምልክቶች ውስጥ አንደኛው ነው ማለት ነው። እሳቸው ይወርዳሉ፣ ደጃልን ይገላሉ ማለት ነው። አሻሂድ ለመግደል እስከ መግደል ድረስ ያደረሳቸው ምንድን ነው ከተባለ ባረከላሁ ፊኩም የነበራቸው ጥላቻ ማለት ነው። በተቃራኒው ደግሞ ክርስቲያኖች ምን ይላሉ? እሱ የጌታ ልጅ ነው፣ ፍጹም አምላክ ፍጹም ሰው ነው፣ ሶስተኛ ነው። የተለያዩ ቃላቶችን ይናገራሉ። እነኚህ ሁሉ ንግግሮች መጽሐፋቸው አያውቀው ባረከላሁ ፊኩም። የነቢዩላህ ዒሳ አስተምሮት አያውቀው በግልጽ የተጠና ማለት ነው። ምንድን ነው ሲባል አይ ይሄ ሚስጥር ነው፣ ይሄ ሚስጥር ነው፣ በዚህ ነገር ላይ ውስጥ ገብቶ መፈላሰፍ አይቻልም ይላሉ። ሙስሊሞች አቋማቸው ምንድን ነው? ነቢዩላህ ዒሳ እነሱ እንደሚሉት የዝሙተኛ ልጅ አይደሉም። ጥብቅ ከሆነችዋ መርየም አላህ በተአምር ያለ አባት እንዲፈጠሩ ያደረጋቸው ናቸው። ክርስቲያኖች ደግሞ ወሰን እንደሚያልፉባቸው የጌታም ልጅ አይደሉም፣ የጌታም ሶስተኛ አይደሉም። ጠይብ ራሳቸውን ጌታ አይደሉም። ምንድናቸው? የአላህ ባሪያ ናቸው። ኢነ መተለ ዒሳ ዒንደላሂ ከመተሊ አደም፣ ልክ እንደ አደም ናቸው። እንደ ማንኛውም መልእክተኞች ናቸው። አላህ ልኳቸዋል፣ ኸላስ የተሰጣቸውን አማና አድርሰዋል ማለት ነው። ልክ በዛው ልክ ነው ነቢዩላህ ዒሳ ላይም አህሉሱና ወልጀማዓ እንደነ ራፊዳዎች ምን አይሉም ማለት ነው። ጌታችን ነው አይሉ፣ ወይም ደግሞ የአላህ መልእክተኛ ነው አይሉ፣ ወይም በእነሱ አገላለጽ ወልይ ነው አይሉ። ልክ እንደ ነዋሲቦች ደግሞ ዝቅ ብለው ለዓሊ ብን አቢ ጣሊብ ልዩ ጥላቻ የሚላቸው አህሉሱና ወልጀማዓ ወሰጥ ናቸው ማለት ነው። ባረከላሁ ፊኩም። እኛ በዚሁ መስመር ላይ ልንጓዝ ይገባናል። አንዳንዴ ባለማወቅ ምናልባት በቀደም ከእስራኤል ጋር በነበረው የግል ግጭታቸው የተወሰነ እስራኤልን ስላጠቃች
በሰዓቱ የነበረውን መሪ ለማመስገንና ለመውደድ ከሚል እሳቦት አንዳንድ ሰዎች ይህ አይነት እምነት የቆሸሸ እምነት ያለውን አካል ፕሮፋይል የሚያደርጉ ሰዎች አሉ። ይህ ስህተት ነው። ባልከማቱ እንዴት አቡበከርን የሚጠላ የጀሃነም ነው የሚል አካል አሊን የሚጠላ ዑመርን የሚጠላ የጀሃነም ነው የሚል ዑስማንን የሚጠላ ሐፍሳን የሚጠላ